ኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛረርጌው ላንተ የተጠየቀ ጥያቄ ነው። እሺ ቴዲ፣ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ ሀገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄ ነው ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ ማየት ይቻላል፣ ትራንዛክሽኖቼን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋልና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያውቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጭ ቀድሜ መጥቼ ወደ 4 ወር የወንድም ካሌድ ፋውንዴሽንን በጉልበትም በሐሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማሁ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራው እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ ሰራለሁ። ሎሚ ኢንተርቴንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበረ። እንደዚህ አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል፣ በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግል እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም። መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ። ኦኬ፣ ለመማር በድምፅ የተላከ ጥያቄ አለ። ለመማርና ለፍራውል ኢቲቻ በድጋሚ ጥሪ እያቀረብን ነው። ከአድማጭ ተመልካች ምንም የምናድበሰብሰው የምንደበቀው ነገር የለም። ህዝብ ነው የሚጠይቀው ብለናል። አንድ ባንድ እየገቡ ይጠይቃሉ። እናንተ ትመልሳላችሁ። ምላሻቸው ትክክል ነው አይደለም። እዚህ ጋር ልናንቃችሁ ልንተናነቅ አይደለም። ህዝብ ይፈርዳል። ከኛ በላይ እያደመጠ ነው፣ በቁም ነገር እያየ ነው። መማር ይህን ጥያቄ መማር ይሰማል። ተቋርጦ ነበር። ይሄ ለአንቺና ለፍራውል ነው። በኦዲዮ የላኩ ያሉ ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ቶሎ ማንበብም እንዲመቸን። የዮኒም ገና የተሙም የሌሎችም ጥያቄ ገና አልተነካም። ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው። መማር እስኪ ጥያቄ ስሜኝ ዳላስ ነው። ከዚህ በፊት ሰላም ቴዲ እንዴት ነህ? ፕሮግራም ግን አይቻለሁኝ። ሰሞኑን በዚህ በእርዳታ ዙሪያ ያለ
እንትኖች አይቻለሁኝ። በማስታወቂያ መሰረት ጥያቄዎች ያላችሁን ፎርዋርድ አድርጎ ብለህን ነበረ እና ትንሽ ጥያቄዎች አሉኝ ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህን ፕሮግራም ስላዘጋጀህ በጣም ነው የምናመሰግነው። ብዙ ሰዎች ውጭ የምንኖር ሰዎች፣ እኔ ከረንትሊ የምኖረው ዳላስ ነው። ከዚህ በፊት በጊፍትን በምንም እርዳታ ላይ ሳተፍ ነበረ። ቲክቶክ ላይ ዝምብሌለን ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው። ጥያቄን ለማሳጠር የመጀመሪያ መጠየቅ የምፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ ፍራውል ጋር እየተወራ ነበር እና ፍራውል ቴሲ ጋር ከሆነ $50 ሰጣለው፣ ሙሌ ጋር ከሆነ ሙሌ ከቢራው እዛ ከሆነ $1 ሚሊዮን ሰጣለው እና እዛ እርዳታ ላይ ሙሌ ቤት ከተዘጋጀ እንትን እንላለን እረዳለው ምናምን ይልና ብቻ አይ ቲንክ ባለሳሳት እሑድ ቀን ምናምን ብለው ቀን ይይዛሉ። አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር። ቀኑ ሲደርስ ሙሌ ጋር ሄድን ማለት ነው እና አይሮኖ መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም። ኤኒዌይስ ዳዝንት ማተር የትም ቤት ቢሆን ዋናው ለእነሱ መሰጠቱ ኦር ደግሞ ለእነሱ እርዳታው ማድረሱ እስከሆነ ድረስ ዳዝንት ማተር የትም ቤት ቢሆን። ከዛ ግን ልክ ሙሌ ቤቱን ከፍቶ ኦልሬዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነምበር እዛ ጋር አስቀምጠው ዳይሬክትሊ ወደ በጎፋ እንትኖች ኮሚቴዎች ተዋቅረው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱን በዲፖዚት እያደረገ ነበረ። አካውንት ሰው እየጠየቀ ወደዛ የተደረገ ነበር እና ቢያንስ 1 ሰዓት 2 ሰዓት እዛ ተቆይቷል። በመሀል መማር ቤቷን ትከፍታለች እና እንትን ትጀምራለች ማለት ነው፣ ማሰባሰብ ትጀምራለች። አንደኛው ሙሊ ከፍቶ ካየች ዋይ ውድ እሷ ቤቷን ከፍታ የምታሰባስበው ማለት ነው። ኤኒዌይስ እንደዛም ሆነ በመሀል ጭቅጭቆች ተፈጠሩ። መማር ቤት እና ሄድ እዛ ምናምን ግን መጨረሻ ላይ ሙሊ ቤቱን ዘጋና እሷ ጋር ይሄዳል ማለት ነው። እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ ኮሚቴዎቹ ያዘጋጁትን የኦፕሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ኑ እርዱ ማለት በጣም ነው የሚከብደው። ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር